ድንግል ሆይ ከዓይኖችሽ የፈሰሰውንና በልጅሽ ፊት የወረደውን መሪር እንባ አሳስፊ ይላል። ስለዚህ መሪር እንባ የሚለው ርዕሳችን የተወሰደው ከዚህ ነው ማለት ነው። መሪር እንባ በዘመናት ሁሉ በብዙ ሐዘን ውስጥ አልፈው በብዙ መከራ ውስጥም ተሻግረው መሪር ሐዘን የገጠማቸው መሪር እንባን ያነቡ በርካታ ሰዎች ያሉ ሲሆን በተለይም ደግሞ የመጀመሪያው ሰው አባታችን አዳም መሪር እንባን በማንባት የመጀመሪያው ሰው ነው። ምክንያቱም ጸበለስን በልቶ ከእግዚአብሔር ከአምላኩ ተጣልቶ ከገነት ወጥቶ በመንጸፈ ደይን ተጥሎ የዲያብሎስ ባሪያ ሆኖ ከእግዚአብሔር ርቆ በኖረበት በዛ ሰዓት አዳም አባታችን ከሔዋን ጋር በመሪር እንባ ውስጥ አሳልፈዋል። ችግሩ መከራው እኛ በቃል ከምንናገረው በላይ ነው። ሰው ገንዘቡን ሲያጣ እንኳን ያዝናል። ሰው ሀብቱን ሲያጣ ያዝናል። ሰው ቤተሰቦቹን ሲያጣ ያዝናል። በዚህ ምድር ላይ ያለው ከቤተሰብ ጀምሮ ሀብትም ንብረትም ብንል ሁሉም ያልፋል። የማያልፍ ግን እግዚአብሔር ብቻ ነው። የማታልፍ የእግዚአብሔር መንግሥት ብቻ ናት። የማያልፈውን እግዚአብሔርን ዘላለማዊው እግዚአብሔርን የማታልፈውን የእግዚአብሔር መንግሥት አጥቷልና አዳም በመሪር እንባ ውስጥ ይኖር ነበረ የሚለው አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ ይላል በቀሌምንጦስ ላይ። አዳም አባታችን ስለ ኃጢአቱ እያሰበ ከማዘን ከማልቀስ ውጭ ሌላ ሐሳብ አልነበረው ነው የሚለው። ምኑን እያሰበ አልኳችሁ? ኃጢአቱን እያሰበ በደሉን እያሰበ መተላለፉን እያሰበ ከእግዚአብሔር መለየቱን እያሰበ ከገነት መውጣቱን እያሰበ ከእግዚአብሔር እቅፍ መውጣቱን እያሰበ ያዝን ያለቅስ ነበረ። በመሪር እንባም ሕይወቱን ኖረ። 900 ዓመት ሙሉ ሲኖር ከ900 ዓመት በላይ ነው የኖረው። ሲኖር በመሪር እንባ ውስጥ ነበረ የኖረው፣ በመሪር እንባ። ምክንያቱም ኃጢአት ከእግዚአብሔር ይለያል፣ ከገነት ያስወጣል፣ ከዝማሬው ከምስጋናው ይለያል። ከዚህ ሁሉ ከጣዕሙ ከዝማሬው ከመላእክት ኅብረት ተለይቷልና አዳም በመሪር እንባ ውስጥ ይኖር ነበረ። ስለዚህ ነው እኮ ነቢየ እግዚአብሔር ዳዊት በመዝሙር 6 ቁጥር 6 ላይ ዋራስኩ በአንብየ ዋራስኩ ምስካብየ በአንብየ ወበአንብየ አራስኩ ምስካብየ በእንባዬ ምንጣፌን አልጋዬን አርሳለሁ ይላል። በምን? በእንባዬ። ሌሊቱን ሙሉ እያዘነ ሌሊቱን ሙሉ እያለቀሰ የሚያስለቅሰው ምንድን ነው? እግዚአብሔርን በድሎ ልበ አምላክ ተብሎ እንደ ልቤ ብሎ እግዚአብሔር ጠርቶ ሳለ እግዚአብሔርን አስከፍቷልና እግዚአብሔርን አምላኬን አሳዘንኩ ብሎ ያለቅስ ነበረ። ማልቀሱ ለምንድን ነው? ከእግዚአብሔር ጋር ለመታረቅ። ማልቀሱ ለምንድን ነው? እግዚአብሔር ይቅር እንዲለው። ማልቀሱ ለምንድን ነው? ኃጢአቱ እንዲሰረይለት። ማልቀሱ ለምንድን ነው? በደሉ እንዲደመሰስለት ነው። ሌላ ለምንም አይደለም። ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ብፁዓን እለ ይላህው ይዜ እስመ እሙንቱ ይፌሱ፣ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ይላል። እግዚአብሔር መጽናናትን ለሁላችንም ይስጠን እና መጽናናት እንዲሆንለት አዳም ያዝን ነበረ። መጽናናትን እንዲሰጠው አዳም ያለቅስ ነበረ። መጽናናትን እግዚአብሔር እንዲያድለው መሪር እንባን ያነባ ነበረ ነው የሚለው። በምን ምክንያት? ከገነት በመውጣት የተነሳ። ሁለተኛው አዳምን ያሳዘነው ነገር ምንድን ነው ካላችሁኝ፣ እጅግ በጣም የሚወደውን ልጁን በማጣቱ የተነሳ ነው መሪር እንባ ያነባው። ለምን?
የራሱን ልጅ በራሱ ልጅ ስላጣ የሰማችሁ ነው። የራሱን ልጅ በራሱ ልጅ ገዳዩ ልጁ ሟቹም ልጁ ሆኖበት የሚወደውን ደጉን የዋሁን አቤልን በማጣቱ የተነሳ አዳም አባታችን መሪር የሆነ እንባን አንብቷል። ለምን? የደረሰበት መከራ ከባድ ነው። ከዛ በፊት አዳም ሞትም እንደሆነ ምን አያውቅም። አዳምና ሔዋን ሞሳው ሲሞት አይተው ያውቁ። አስከሬን ምን እንደሚመስል አይተው ያውቁ። ሰው ሲሞት ምን እንደሚደረግ እንኳን አያውቁ። በዚህ የተነሳ ሐዘኑ መሪር ሆኖባቸዋል። የደረሰባቸው መከራ መሪር ሆኖባቸዋል። አዳምና ሔዋን አስከሬን ታቅፈው ማልቀስ ጀመሩ፣ ማንባት ጀመሩ። ምናልባትም መሬት አንተ ወተገብስ ተመሬት መሬት ነህና ወደ መሬት ትመለሳለህ የባለውን ቃል ያስተዋለው የተረዳው በዚህ ሰዓት ይመስለኛል። ምክንያቱም ሰው ሲሞት ምን እንደሚደረግ ስለማያውቁ ድንኳን ጥለው አስከሬን ታቅፈው ማልቀስ ማልማት ጀመሩ። ዛሬም አስከሬን ታቅፈው የሚያለቅሱ ሰዎች ብዙ ናቸው። አስከሬን ይዘው የሚያለቅሱ ሰዎች ብዙ ናቸው። የትና እንዴት እንደሚቀበር ግራ ገብቷቸው የሚያለቅሱ ወገኖቻችን ብዙ ናቸው። እድሜ ለሚዲያው አይታችኋል አይደለም? ሕፃን ልጅ የሞተችው እናቱን አቅፎ ቁጭ ብሎ ሲያለቅስ አይታችኋል አይደለም? መሪር እንባ ማለት ይሄ ነው። ምናልባትም ሲቀርብ ነው የሚገባን ብዬ በዚህ መሪር እንባ ውስጥ አልፈዋል። በዚህ መሪር እንባ ውስጥ ኑረዋል አዳምና ሔዋን። ወገኖቼ በዛ ሰዓት ከአዳምና ከሔዋን ውጭ ሌላ ሰው ስለሌለ በድንኳን በሐዘን ድንኳን ውስጥ እንኳን ተቀምጠው መጥተው እግዚአብሔር ያጽናችሁ እንኳን ያደረገ እግዚአብሔር ያጽናናችሁ ብሎ የሚናገር የሚያጽናና ሰው አልነበረም። ያጽናናቸውም የለም። ከሚያጽናናው ከእግዚአብሔር ጋር ተጣልተዋል። የሚያጽናናቸው የሚያረጋጋቸው ድምፅ የሚያሰማቸው እግዚአብሔር ነበረ። እግዚአብሔርን ደግሞ ሕጉን ጥሰው ትእዛዙን አፍርሰው ከእሱ ተለይተዋል። በእውነት እግዚአብሔር ከዚህ ሁላችን ይሰውረን። በዚህ የተነሳ አባታችን አዳም በመሪር እንባ ውስጥ አልፈዋል። ወገኖቼ በመጽሐፍ ቅዱስ ብዙ ሰዎች መሪር ሐዘን ያሳለፉ መሪር እንባን ያነቡ ሰዎች በርካቶች እንዳሉ ይነግረናል። ከነዛ መካከል እንኳን ራሔልን ማስታወስ በጣም ተገቢ ነው። መቼም ይህችን ሴት አንረሳትም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 15 ላይ ተጽፎ እንደምናገኘው ታላቅ የዋይታና የመሪር ልቅሶ ድምፅ በራማ ተሰማ፣ ራሔል ስለ ልጆቿ አለቀሰች፣ በሕይወት የሉምና መጽናናትንም እምቢ አለች ይላል። የራሔል ልቅሶ መሪር ነው። መሪር ስለሆኑ ደግሞ እስከ ራማ ድረስ እስከ ሦስተኛው ሰማይ ድረስ እንዲሰማ አድርገዋል። ዛሬም በዘመናችን ዛሬም በጊዜያችን ሰው በሚያመጣው መከራ የተነሳ ሰው በፈጠረው ችግር የተነሳ መኖር ተነፍጓቸው እንዳይኖሩ ሰዎች በግዴታ አስጨንቀዋቸው በመሪር እንባ ውስጥ በመሪር ሐዘን ውስጥ የሚኖሩ ሰዎች ብዙ ናቸው። በሐዘን በችግርና በመሪር እንባ ውስጥ ያሉትን አምላካችን እግዚአብሔር እንዲያስባቸው ቅዱስ ፈቃዱ ይሆንልን። ወገኖቼ የትምህርታችሁ ዋናው አስኳል በመጽሐፍ ቅዱስ ውስጥ ያሉ በርካታ መሪር እንባ ያነቡና ሐዘን የገጠማቸው ሰዎች እያነሱ መማር አይደለም ዛሬ ሐሳባችን። የትምህርታችሁ ዋናው አስኳል እመቤታችን ቅድስት ድንግል ማርያም በስደት ጊዜ ያነባችሁን መሪር እንባ በዚህ ሰዓት ማስታወስ እንጂ። እንደምታውቁት እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ሳለ የኤልሻዳይ እናት ሆና ሳለ ልጇ ፈጣሪ ፍጥረታት ሆኖላት ሳለ በዚህ ምድር ላይ ስትኖር በደስታ በሐሴት አልኖረችም። እናውቃለን፣ ደግሞም እንመለከታለን። በዚህ ምድር ላይ መሪ የሀገር መሪ ልጅ ያላቸው ወላጆች በብዙ መንገድ በእንክብካቤ ይኖራሉ። የፈለጉት ነገር ተደርጎላቸው የተፈለጉት ነገር ተሳክቶላቸው በሽልማት በእንክብካቤ ይኖራሉ። ወላዲተ አምላክ ድንግል ማርያም ግን የአምላክ እናት ሆና ሳለ በምቾት በድሎት አልኖረችም።
በእንክብካቤ አልኖረችም። በተድላም በደስታም አልኖረችም። ይልቁንም ስደት ነው የተሰጣት። በረሃብ ነው የኖረችው። በመከራ ነው የኖረችው። በስቃይ ነው የኖረችው። አረጋዊ ስምዖን እንደተናገረ በነፍስሽ ሰይፍ ያልፋል ብሏታልና እንደ ሰይፍ እንደ ጦር የሚዋጋ መከራን ነው ያስተናገደችው ድንግል ማርያም። እስኪ ሁላችሁም በመንፈሱ ነው ከተኛችሁበት ንቁ፣ ከምታንጎላጁትም ተንቀስቀሱ። የድንግል ማርያምን መሪር እንባዋን እስኪያስታውሱ ምን ያክል መከራ እንደደረሳት ምን ያክል መከራ እንደደረሰባት መሪር እንባ በዓይኖቿ እንዴት እንደፈሰሰ ተመልከቱ ወገኖቼ። ድንግል ማርያም እመቤታችን የአምላክ እናት ሆና ሳለ ይህ ሁሉ መከራ ሲደርስባት እኛ ክርስቲያኖች በመሆናችን ትንሽ ሲደርስብን የምናጉረመርም ሰዎች አለን። ከዚህ ታሪክ ከዚህ ትምህርት ትልቁ ማትረፊያችን ይሄ ነው። ከእግዚአብሔር ጋር ስለሆን መከራ አይመጣብንም አይደርስብንም ማለት አይደለም። መከራውን የምናልፍበትን ዋናው ትልቁ ነገር ጉልበቱን፣ ኃይሉን፣ እውቀቱን፣ ጥበቡን ይሰጠናል እንጂ ይሰጠናል። ስለዚህ የተወሰኑ ነገሮችን እናነሳለን። ጊዜውን በፈቀደው ልክ ብዙ ናቸው። ብዙ ነው የደረሰባት መከራ፣ ያነባችው መሪር እንባ ምክንያቱ ብዙ ነው። ያን ሁሉ ለመዘርዘር ግን ጊዜ ሊያጥረን ይችላል። ውስኖቹን አንስተን ከዛም ትምህርታችን እንጠቀልላለን። እግዚአብሔር ከሁላችን ጋር ይሁን። እመቤታችን ቅድስት ድንግል ማርያም በመጀመሪያ በስደቷ ሰዓት ያነባችው መሪር እንባ የሄሮድስ ጭፍሮች ሕፃኑን ሊገድለው መጥተዋልና የሚለውን ድምፅ ሰማ ነበረ። ታሪኩም እንደዚህ ነው። እመቤታችን ድንግል ማርያም ከገሊላ ተነስታ ወደ ግብፅ ስትሰደድ መንገድ ላይ ያለች የዮሴፍ ልጅ ዮሳ እና አረብ ደክሞት ይጋር በሚባል ቤት ተውት ሄደው ሳለ ሄሮድስ ሕፃኑን ይዘው እንደሸሹ በሰማ ጊዜ ወታደሮቹን ጠርቶ ስንቅና ትጥቅ ሰጥቶ ሸልሞ በሉ ሂዱና ሕፃኑን ይዛችሁልኝ ኑ፣ ካገኛችሁት እንዳገሉት እኔው ራሴው በጦር ወረግቼ በሰይፍም ቆርጬ አሰቃይቼ ገለዋለሁ ብሎ ጭፍሮቹን ልኮ ነበረ። ዮሳ የተባለው የዮሴፍ ልጅ በመንገድ ላይ ቀርቶ ነበርና ቅድም እንዳልኳችሁ አንተ ቤተሰቦች ሊገሉ የሄሮድስ ጭፍሮች እነሆ ተልከዋል ብለው ሲነግሩት ከተቀመጠበት ተነስቶ ይሄንን መልእክት ለማድረስ ወደ እመቤታችን ወደ ድንግል ማርያምና ወደ ሕፃን ወደ ኢየሱስ እየሮጠ ሄደ። መንገድ ላይ ግን አንድ ነገር ገጠመው። አንድ ሰው፣ ያ ሰው ደግሞ ሰይጣን ነው። በሰው አምሳል ተገልጦለት ማለት ነው። የት ትሄዳለህ ብሎ ጠየቀው። ይገርም እኮ ነው። አይ ሄሮድስ ጭፍሮቹን ልኮ ሕፃኑን ሊያስገድል ቤተሰቦቹን ሊያስገድል ነውና ሳያስገድላቸው እንዲያመልጡ ልነግራቸው ጌትኩ ነው አለ። ናሁ ህቀ በደሩከ ሐራ አበተፈነው ንጉሥ። አዎ ናሁ ህቀ በደሩከ ሐራ አበተፈነው ንጉሥ አበተፈነው ንጉሥ። ከንጉሥ የተላኩ ከንጉሡ የመጡ ጭፍሮች ወታደሮች ለጥቂት አሁን ቀድመው ሄዱ። ለምን ትለፋለህ? ለምንስ ትደክማለህ? ብትመለስ ይሻላል። ብትመለስ ይሻላል። ሰይጣን እኮ እንደዚህ ነው። በመንገዳችሁ ይቆማል፣ በህይወታችሁ ይቆማል፣ በስራችሁ ይቆማል፣ በትዳራችሁ ይቆማል፣ በትምህርታችሁ ይቆማል፣ በኑሯችሁ ይቆማል። ለማሰናከል ወደኋላ ለመመለስ ውጤታማ እንዳትሆኑ፣ ስኬታማ እንዳትሆኑ፣ ደስተኛ እንዳትሆኑ፣ ያሰባችሁት እንዳትሳኩ እንዳትፈጽሙ መንገዳችን ላይ ሁሌም ይቆማል ሰይጣን። ሁሌም እሱ የሚያወራው ማዕት ነው። ሁሌም እሱ የሚያወራው ጥፋት ነው። ዮሳ ግን የሰይጣንን ድምፅ አልሰማም፣ የሰይጣንን ቃል አልሰማም። አንተ ጭፍሮች ቀድመው ሂደዋል፣ ለጥቂት ቀደሙ ብሎ ሲነግረው ተመለስ ሲለው አልተመለሰም። ወገኖቼ ዘመዶቼ ሙተው ከሆነ ቀብራችኋለሁ፣ በሕይወትም ካገኘኋቸው እንዲያመጡ ነግራችኋለሁ ብሎ የእግዚአብሔር መንፈስ ረድቶት 3 ቀን እነሱ የተጓዙትን እሱ በአንድ ቀን ሩጦ ገስግሶ ደረሰባቸው ይላል። የሚገርም ጥንካሬ ነው። እግዚአብሔር ማስተዋል ለሁላችንም ይስጠን። መንፈሰ ጥንካሬ ለሁላችንም ያስፈልገናልና ለሁላችንም ያድለን። ስለዚህ በዚህ ሰዓት ዮሳ ሲደርስ
እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን ይዛ አረጋዊ ዮሴፍ ሰሎሜም አሉ። ደግማቸው አርፈው ሳለ ደረሰባቸውና እናንተ አላቸው፣ እንዴት ዋላችሁ? እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አላችሁ ሳይል ሕፃኑን የሚገል ወታደር ሄሮድስ ልኮ ጭፍሮች እየመጡ ነው፣ እናንተ እዚህ ቁጭ ብላችኋልን አላቸው። ደረሱብን እኮ ጭፍሮች ከኋላ ናቸው ሲል እመቤታችን ቅድስት ድንግል ማርያም ከሀገር የወጣሁት የተሰደድኩት ልጄን ላላተርፈው ነውን? ልጄን ላላድነው ነውን? ብላ ምርር ብላ ለቀሰች። ምን ብላ ለቀሰች? ምርር ብላ ለቀሰች። በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደችው በሕቱም ድንግልና ጸንሳ የወለደችው ልጇ ኢየሱስ ክርስቶስን ሌላ ልጅ የላትም። ከዛ በፊት ሌላ ልጅ የላትም። ከዛ በኋላ ሌላ ልጅ የላትም። የኃይሏ ማረፊያ ብቻ ሳይሆን ዓለምን ሁሉ የሚያሳርፈውን ሕፃን የታቀፈችው በዚህ በቅዳሴያችን ምን ይላል? ኦ ዘታርፎ ለዓለም ዓለምን የምታሳርፈው ሆይ ይላል። እግዚአብሔር በቃሉ ያሳርፈ። እሱ የዓለም ሁሉ ማረፊያ ነው። ዓለም አላሳርፈን ሲል የሚያሳርፈን እግዚአብሔር ነው። ስራችን አላሳርፈን ሲል የሚያሳርፈን እግዚአብሔር ነው። ትዳራችን አላሳርፈን ሲል የሚያሳርፈን እግዚአብሔር፣ ሕይወት አላሳርፈን ሲል የሚያሳርፍ እግዚአብሔር ነው። የሚያሳርፈውን ክርስቶስን ይዛ ግን ልጄን ላላተርፈው ላላድነው ነው ወይ ብላ ምርር ብላ አለቀሰች፣ አዘነች ይላል ሊቁ አባ ጊዮርጊስ ዘጋስጫ። ይሃለው አሚያ አውኪ ወእምኪ ከመ ይስምዑ ጋረኪ ወይራዩ ድክምናኪ እስመ ሞቱ በንስኪ ወአደጉኪ በአጅተኪ ይላል። ያንቺን መሰደድ፣ ያንቺን መራብ፣ ያንቺን መጠማት፣ ያንቺን መቸገር፣ ያንቺን መሪር እንባ ማልቀስ ያዩ ይሰሙ ዘንድ አባትሽና እናትሽ አሁን የሉም፣ በልጅነትሽ ትተውሽ ሙተዋልና ይላል። አንዳንዴ እንኳን ሐዘናችን ደስታችንን እንኳን የሚካፈልልን ሰው ያስፈልጋል። እንኳን ማጣታችን ማጌታችንን እንኳን የምናበስረው ሰው እንፈልጋለን። አንዳች ነገር እንኳን ብናገኝ ማጌታችን ነግረ ነው ደስታችንን የሚጋራልን፣ ስንስቅ አብሮን የሚስቅ፣ ስንደሰት አብሮን የሚደሰት ሰው ያስፈልገናል። አይደለም እንዴ? እንኳን አይደለም ማዘናችን፣ ማልቀሳችን፣ መቸገራችን፣ መጠማችን፣ መራባታችን ቀርቶ ይህ ደስታው እንኳን ቢሆን ሰው ያስፈልጋል። ድንግል ማርያም ግን ገና በልጅነቷ በ3 ዓመቷ ወደ ቤተ መቅደስ ገብታለች። ያረጋጓትም ያጽናኗትም የነበሩት ያሳድጓት የነበሩት ቅዱሳን መላእክት ናቸው። ኢያቄምና ሐና ዘየሉ አሁን መራቧን፣ አሁን መጠማቷን፣ አሁን መቸገሯን፣ አሁን ማልማቷን አይተው ሊያጽናኗት የሚችሉ የሉም ይላል ሊቁ። የሚያጽናናን ማን ነው? ተናገሩ እንጂ። የሚያጽናና ማን ነው? የሚያረጋጋ ማን ነው? የሚያበረታ ማን ነው? የሚያጠነክር ማን ነው? ችግሩን እንድናልፈው የሚያደርግ ማን ነው? እግዚአብሔር ነው። ክብረ ምስጋና ለአምላካችን ለእግዚአብሔርን አመስግኖት መድኃኒዓለም ምንድነው? የሕይወት እንጀራ የሆነውን ክርስቶስን ይዞ መሰደድ፣ የሕይወት እንጀራ የሆነውን ክርስቶስን ይዞ መራብ፣ የሕይወት መጠጥ የሆነውን ክርስቶስን ይዞ መጠማት፣ ለስደተኞች ሁሉ ተስፋ የሆነውን ክርስቶስን ይዞ መሰደድ ምን ይደንቅ! ኢየሱስ ስሉት ተስፋውን ለሰደዳል አይደለም? የስደተኞች ሁሉ ተስፋ የሆነው ክርስቶስን መድኃኒት የሆነውን ጌታ ይዛ እመቤታችን ተሰደደች። ለምን ካላችሁ ሰው ከገነት ተሰዶ ነበረ። አንድ ውእቱ ተስፋው ለአዳም አመ ይሰደድ እምገነት። ከገነት በተሰደደ ጊዜ የአዳም ተስፋው ሲተናገሩ የአዳም ተስፋው ማናት? ድንግል ማርያም። ድንግል ማርያም ምክንያቱም የፍጥረት ሁሉ ተስፋ የሆነው ክርስቶስ ከእሷ ተገኝቷልና። ስለዚህ እመቤታችን ቅድስት ድንግል ማርያም የመጀመሪያው በስደቷ የመጀመሪያው መሪር ሐዘን የገጠማት ዮሳ የተባለው ዮሴፍ ልጅ መጥቶ የሄሮድስ ጭፍሮች መጥተዋል፣ ሕፃኑን ሊገሉት ነው ብሎ በተናገረበት ጊዜ ያዘነችው ሐዘን በጣም ከባድ ነበር። ልብ የሚሰብር ነበረ፣ ቅስም የሚሰብር ነበረ። በጉንጮቿ የሚፈሰው እንባ የሚያቃጥል ነበረ። ወገኖቼ
ዛሬ ቤተሰብ ሲሞቱባቸው የቤታቸው ቆዳ እንዳይበላሽባቸው እንደዚህ ሶፍት ይዘው እንደሚያለቅሱ አይደለም። የእመቤታችን እንባ ከባድ እንባ ነበረ። ከባድ እንባ ነበረ። ይህ አንደኛው ነው። ሁለተኛው ድንግል ማርያም ያዘነችው ጥጦስና ዳቅስ የሚባሉ ሽፍቶች በመንገድ ባገኟት ጊዜ ነው። በዚህ ጊዜም ድንግል ማርያም እጅግ በጣም መሪ የሆነ እንባ አንብታለች። እነዚህ ሁለት ሽፍቶች ከገሊላ ጀምረው ተከትለዋቸዋል። ነገር ግን መንፈስ ቅዱስ እየሰወራቸው ማግኘት አልቻሉ ነበረ። 6 ቀን ሙሉ ተከትለው በሰባተኛው ቀን አገኟቸው ይላል ታሪኩ። በሰባተኛው ቀን ሲያገኟቸው ያደከሙን ያለፉ እነዚህ አይደሉም ወይ? እነሱ ፈልገን አይደለም ወይ መጣ ነው ብለው ልብሳቸውን እንዳለ ገንዘባቸውንም ጭምር ዘረፏቸው፣ ወሰዱባቸው ይላል። የሚገርመው ግን ይህ ብቻ አይደለም። ከዘረፉ በኋላ እልፍ ብለው ወደ ሕፃኑ ወደ ኢየሱስ ወደ እናቱ ወደ ድንግል ማርያም እያዩ ይመካከሩ ነበር። በዚህ ሰዓት ነው ድንግል ማርያም ምርር ብላ ያለቀሰችው። ሌባ የሰረቀውን ሰርቆ የዘረፈውንም ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ ቁሞ ይማከራልን? ምናልባትም እነዚህ ሰዎች በገሊላ ልጆቻቸው ከተገደሉባቸው መካከል የሆኑን ልጄን ይገሉብኝ ይሆን ብላ ድንግል ማርያም ምርር ብላ አልቅሳለች ይላል። አልቅሳለች። በዚህን ሰዓት ነው እመቤታችን ቅድስት ድንግል ማርያም ሕፃኑን ኢየሱስን እንደያዘች ምርር ብላ አለቀሰች። ባለቀሰችበት ሰዓት የእሷ እንባ ከጉንጯ ከፊቷ አልፎ በታቀፈችው በኢየሱስ ክርስቶስ በሕፃኑ ፊት ስለፈሰሰ ምን አለ? አዘክሪ ድንግል አንብአ መሪረ ዘውሕዘ እምአዕይንቲኪ ወወረደ ይበገጸ ፍቁር ወልድኪ። ድንግል ሆይ ከዓይኖችሽ የፈሰሰውን እንባና በተወደደ ልጅሽ ፊት የወረደውን እንባ መሪር እንባ አሳስቢ አለ። አሳስቢ ለምን? ከሷ አልፎ በእሱ ፊት ወርዷልና ፈሷልና። ሐዘኗ ጭንቅ ነው ያልኳችሁ ለዛ ነው። ሐዘኗ ከባድ ነው ያልኳችሁ ለዛ ነው። በዚህ ሐዘን ውስጥ አልፋለች። እርግጥ ነው እነዛ ሽፍቶች መመካከራቸው የተለየ ነበረ። ጥጦስ የተባለው ሰው እሷን ሲያዩዋት ከዋልደ ንግሥት ከነገሥታት ዘር ትመስላለች። እሱንም ሲመለከቱት ከደቂቀ ነቢያት ወገን ይመስላል። እነዚህ ሰዎች ያሳዝናሉ። ወጥተው አያውቁም፣ መከራ አያውቁም። ያሳዝኑኛል። የቀማናቸውን የዘረፍናቸውን የወሰድንባቸውን እንመልስላቸው ብሏል። በመጨረሻ በቀኝ የተሰቀለው ወንበዴ ማለት ነው። አዳምን ቀድሞ ገነት እንዲገባ የተፈቀደለት ወንበዴ ማለት ነው። ስለዚህ ያኛው ተከራክሮ ነበረ። ነገር ግን አሳምሮ የወሰደውን ገንዘብ ሁሉ መልሶላቸዋል ይላል። እግዚአብሔር ማስተዋል ለሁላችንም ይስጠን። የወሰድን እንድንመልስ የበደል እንድንክስ መድኃኒዓለም በቸርነቱ ይርዳል። ሶስተኛው ድንግል ማርያም ያዘነችበት የትዕማን ባሪያ ወይም አገልጋይ ልጇን ከቅፏ ቀንብታ በመሬት ላይ በጣለችው ሰዓት ነው። በዚህ ሰዓትም መሪር የሆነ እንባ አልቅሳለች ድንግል ማርያም። እንዲህ ነው ታሪኩ። እመቤታችን ድንግል ማርያም ከዕለታት አንድ ቀን በስደት ሳሉ ትዕማን ወደ ምትባል ቤት ሄደው መሽቶብን አላሳድሩን፣ ደክሞን አላሳርፉን፣ እርቦን አላብሉን፣ ጠምቶን አላጠጡን ብላ ድንግል ማርያም ስትጠይቅ እመቤቷ ወይም ትዕማን ሰገነት ላይ ሆና አንቺ ሴት ሲያዩሽ መልከ መልካም ነሽ፣ ቆንጆ ነሽ፣ ምናልባትም ከሀገርሽ ያስወጣሽ ክፉ ጸባይሽ ይሆናል፣ ከሰው ባተስማሚ የሰው ነገር ባልሰሚ ነው እንጂ እንዴት እንደናንቺ አይነት ቆንጆ ሴት መልካም ሴት ከሀገሩ ወጥቶ ሊሰደድ ይችላል ብላ ተናገረቻት ይላል። ባለማወቅ ከመናገር ባለማወቅ በሰው ላይ ከመፍረድ እግዚአብሔር ይሰውረን። ብዙዎቻችን እንደዚህ ነን አይደል? ሳናውቅ እንዲሁ ከአፋ ብቻ ተመልክተን የምንፈርድ። መጽሐፍ ግን ምን ይላል? አትፍረዱ ይፈረድባቸዋል የሚሉ። በዚህ ሰዓት ዮሴፍ አረጋዊው አዘነ፣ ተቆጣ። አንቺ ሴት ሰው ካለው ይሰጣል ከቻለም ያሳደራል እንጂ እንዲህ አይነት እንደ መርፌ የሚዋጋ ንግግር እንዴት ይናገራል አላት። አንዳንድ ሰዎች አሉ ከእንደ መርፌ ጠቅም ያለ ንግግር የሚናገሩ አሽሙረኞች፣ በአሽሙር የተዋጣላቸው ማለት ሰውን ቀስ እያሉ የሚወጉ እናንተ በማይገባቸው መንገድ እናንተን የሚነቅፉና የሚሳደቡ ሰዎች። እውነት አንደበታችን እግዚአብሔር ይጠብቅልን። አንደበት እሳት ነው ተብሏል አይደል? እሳት ነው።
ከምላስ ከሁሉም አካላችን ታንሳለች፣ ግን ደግሞ አገር ታቃጠላለች ተብሎ አገር የሚቀጣጠለው በምንድን ነው? በምላስ አይደለም እንዴ? ማስተዋል እግዚአብሔር ለሁላችንም ያድለን። አንደበታችን እንድናመሰግንበት እግዚአብሔር ይፍቀድልን። ብዙዎቻችን እናማበታለን፣ ክፉ ነገር እናገርበታለን፣ ሰው እናስቀይምበታለን፣ እናሳዝንበታለን፣ እናስከፋበታለን። ብዙ የማይደረግ ነገር ምን አለ? ትዕግስት ግን ጥሩ ነው። ማስተዋል ግን ጥሩ ነው። መጠየቅ ጥሩ ነው። ማዳመጥ ጥሩ ነው። ነገር ግን ሴት ሳታዳምጥ ፈረደች። ከየት መጣሽ አለቻት። ከየት የመጣሽው ብላ አስጠይቃት። ፈላሲት አለ ምድረ ይሁዳ፣ ከይሁዳ ምድር ነው የመጣሁት፣ ስደተኛ ሴት ነኝ አለቻት። አንቺማ የሰደድሽው በክፉ ጸባይሽ ነው አለቻት። ሰው የሚሰደድበት ብዙ ነገር አለ። በረሃብ ሊሰደድ ይችላል። በጦርነት ሊሰደድ ይችላል። በሃይማኖት ሊሰደድ ይችላል። በፖለቲካ ሊሰደድ ይችላል። በብዙ ነገር ሊሰደድ ይችላል። በምንም እንደሚሰደድ ግን የሚያውቀው ራሱ ብቻ ነው። ስለዚህ እመቤታችን ድንግል ማርያምን ከማዳመጥ ይልቅ ይቺ ሴት ፈረደችባት። ዮሴፍ መለሰ፣ እንዲህ አይነት ንግግር አይገባም አላት። በዚህን ሰዓት ነው የዛችን እመቤት አገልጋይ ከደብር እየሮጠች ወረደችና እንዴት እመቤቴን በዚህ ልክ ትደፍራታለህ አንተ ሽማግሌ ብላ በጥፊ መታችሁ ይላል። ሽማግሌው እምነት ከሌላችሁ፣ ማስተዋል ከሌላችሁ፣ ፈሪሃ እግዚአብሔር ከሌላችሁ ሽማግሌውን አታከብሩ። እየፈጠርን ያለ ነው ያለ ሽማግሌ የማይከበርበት ዘመን፣ ታላላቆች የማይከበሩበት ዘመን። ታላቅን ማክበር ግን መከበር ነው ወገኖች። ስታከብሩ ትከበራላችሁ። እግዚአብሔር አክብረን እንድንከበር በቸርነቱ ይርዳ። ያን ሽማግሌውን ዮሴፍን በጥፊ መታችው። ያም አልበቃትም። ከእመቤታችን እቅፍ ተቀብላ ወስዳ ሕፃኑ ኢየሱስን በመሬት ላይ ጣለችው። ግን ምን አይነት ትዕግስት ነው ይሁሉ! የሚገርም ትዕግስት ነው። ሊቁ እንዲህ ይላል፣ ትዕግስትኪ ፈድፈደ እምትዕግስተ ኢዮብ ጻድቅ ወማርቆስ ዘጦርማቅ ወገብረ ክርስቶስ መራዊ ተወቃፌ ሕማም መጽሕቅ ይላል። ትዕግስትሽ ከጻድቁ ከኢዮብ ከጦርማቁ ሰው ከማርቆስ የሚያስጨንቅ መከራን ከተቀበለ ከሙሽራው ከገብረ ክርስቶስ ትዕግስት ሁሉ በዛ ይላል። የትዕግስት አባት የምንለው ኢዮብ፣ ብዙ መከራን ተቀበለ የምንለው ገብረ ክርስቶስ፣ በብዙ መከራ ውስጥ አለፈ የምንለው የጦርማቁ ሰው ማርቆስ፣ ሌሎቹንም ቅዱሳን መጥቀስ ይቻላል። የድንግል ማርያም ትዕግስት ግን የሚገርም ነው። ዛሬ ፍረድ አላለችው። ዛሬ ይህን አድርግ አላለችውም። ልጇን ሕይወት መድኃኒት ቤዛ የሆነው ክርስቶስ ታቅፋ ያን ሁሉ መከራ ተቀበለች። ሕፃኑ መሬት ላይ ወድቋል። እናት ናትና ምርር ብላ ለቀሰች። ምርር ብላ ለቀሰች። ልጆቻቸውን ከእጃቸው የተቀሙ፣ ከጀርባቸው የተቀሙ፣ ከክንዳቸው የተቀሙ መሪር እንባ የሚያነቡ እናቶችን ዛሬም በዘመናችን አይተናል ወገኖች። አጥፍተው አቅፈው ስመው ያጠገቡ ልጆቻቸውን ከእጆቻቸው አጥተዋል በሰው ምክንያት። መሪር እንባ በፊታቸው ሲወርድም አይተናል። የድንግል ማርያም ግን ከዚህ በላይ ነው። እግዚአብሔር አምላካችን በመሪር እንባ ውስጥ ያሉትን እሱ እንዲያጽናናቸው የእግዚአብሔር ቅዱስ ፈቃድ ይሆንልን። እና ድንግል ማርያም ሕፃኑን ለማንሳት ጎንበስ ስትል ዮሴፍ እንዳታውቃላችሁ አምላክ አይደል እንዴ ይዘን ምን ዞረው ታዩ ይፍረዳለት እንዳታነሽ ማለት ሁሉን ቻይ አይደለም ወይ? ሰማይና ምድር የዘረጋ የፈጠረ አምላክ ነው። እሱ ይፍረድ፣ ታምራቱን በእነሱ ላይ ይግለጥ፣ ያሳይ እንዳታነሽ ማለት። በዚህን ሰዓት ልተማን የምትባለዋን መቤትና ከነ አገልጋይዋ ከነ ባሪያዋ መሬት ተከፍቶ ዋጣቸው ነው የሚለው። ካልተመለስ የሚሆነው ይሄ ነው። ዳታንና አቤሮን እንኳን ልመለስ ስላሉ መጨረሻ ላይ ምን ሆነ? መሬት ተከፈተና ዋጣቸው። የማይመለስ ይጠፋል፣ የማያስተውል ይጠፋል፣ ንስሐ የማይገባ ይጠፋል፣ እግዚአብሔርን የሚቃወም ይጠፋል። ስለዚህ ሁለቱ መሬት ተከፈተና ዋጣቸው። የእነሱ ቤተሰቦች ዘመዶች ሁሉ ወደ ጦጣነት ተቀይሮ ነው የሚለው። እግዚአብሔር ከዚህ ሰወረ።
ወደ ጦጣ ሲቀየሩ የራሳቸው ውሻ እያባረረ ከግቢ ውጭ። አሁን ይሄን ስንናገር እኮ ታሪክ ተረት የሚመስለው ሰው ብዙ አይደለም እንዴ? ትንቢተ ዳንኤል ምዕራፍ 4 ቁጥር 32ን አንቡት። የአንድ ሀገር የባቢሎን ንጉሥ ናቡከደነፆር የተባለው ሰው በትዕቢቱ የተነሳ ምንድን ነው የሆነው? 7 ዓመት ሙሉ አሳማ ሆነ። እንደ በሬ ሳር በላ። ክረምትና በጋ ተፈራረቀበት፣ ዝናብም ወረደበት። ሳር እየበላ 7 ዓመት ሙሉ አሳለፈ ነው የሚለው። እንዲህም አለ እኮ እንዲህም አለ። ስለዚህ እነዚህ ሰዎች በደላቸው ብዙ፣ ክፋታቸው ብዙ፣ ጥፋታቸው ብዙ ስለሆነ ምን ሆኑ? መሬት ተከፍቶ ዋጣቸው። ሌሎቹም የቀሩት ደግሞ ወደ እንስሳነት ወደ አራዊነት ተቀየሩ። ጦጣ ሆነው የራሳቸው ውሻ እያባረራቸው ወጡ። እመቤታችን ቅድስት ድንግል ማርያምን መሪር እንባ እንድታነባ ያደረጉት ወደ እንስሳነት ይቀየራሉ። በድንግል ማርያም ላይ እጃቸውን የሚቀጣታቸውን የሚቀስሩ፣ በድንግል ማርያም ላይ አንደበታቸውን የሚያላቅቁ ዛሬም በዘመናችን አሉ። የማይመለሱ ከሆነ ግን ተአምራቱን ማሳየት የሚችል ልጅ አላት። ሰማዩን ከምድር ማደባለቅ የሚችል ልጅ አላት። አንዱ ማርያም ትወዳታለህ ብሎ ተጠየቀ። ማርያም ትወዳታላችሁ? ተናገሩ እንጂ ትወዳታላችሁ ወይ? ለምን ጠየቁን ነው እንዴ ነገሩ? ማርያም ትወዳታላችሁ? እሷም ትወዳችኋለች፣ ትወደናለች ድንግል ማርያም። አንዱ ይህን ጥያቄ ሲጠየቅ ማርያምን ትወዳታለህ ወይ ተብሎ ሲጠየቅ ወደታለሁ ነው እንጂ ሲል ወደነው እንዴ ከሰማይ አድርሶ ቢደባልቅ ሊስላላት ነው። ወደናል እኮ ምን የመድኃኒት እናት፣ የአምላክ እናት፣ የፈጣሪ እናት፣ የጌታ እናት፣ የነፃ አውጫችን እናት፣ የአባታችን እናት ናት እኮ ድንግል ማርያም። ከፍ አድርጋችሁ አመስግኗት ድንግል ማርያም። በዚህ ወራ ጽጌ፣ በዘመነ ጽጌ፣ በስደቷ የምናስበው ይህን ነው ወገኖቼ፣ የምናስበው ይህ ነው። አንዳንዴ በስደቷን እያሰቡ ሰዎች ስላልገባቸው ከበሮ አንስተው ላይ ድረስ እየተነሱ ይፈርጣሉ። በሐዘን እንጂ በጸሎት እንጂ እምከመ ተሳተፍነ ሐዘንኪ አስተሳትፍነ በፍሳኪ እያልን ሐዘንሽን እንደተሳተፍን ደስታሽን አሳትፊን እያልን ነው እንጂ መጸለይ ያለብን ማልቀስ ያለብን ማንባት ያለብን የሐሴት እኮ አይደለም፣ የደስታ ጊዜ እኮ አይደለም። የማልቀስ የማንባት ከስደቷ በረከት መሳተፍ ከፈለግን ምድር ይገባል። ሐዘኗን ስንሳተፍ ደስታዋንም እንሳተፋለንና እና የመጨረሻ አድርገው በጣም ብዙ ነገሮች ማንሳት ይቻላል። ቅድም እንዳልኳችሁ መሪር እንባን እንድታነባ ያደረጋት ብዙ ነው። የመጨረሻው ግን ከዕለት አንድ ቀን እንደዚሁ እርቧት ወደ ሰፈር ገብታ እመቤታችን ድንግል ማርያም ምግብ ስትለምን ሰይጣን የሰዎችን ልቡና ሁሉ አስጨከነባት ይላል። ዳት ሰይጣን እኮ ክፉ እኮ ነው፣ በጣም ክፉ እኮ ነው። ሰዎች እንዳይራሩ፣ ቁራሽ እንጀራ እንዳይሰጡን፣ ጥርኝ ውሃ እንዳይሰጡን ሁሉም እንዲጨክን አደረገባት። በዚህን ሰዓት እሱ ሕይወት የሆነ ለእስራኤላውያን ካለ ድንጋይ ላይ ውሃ ያፈለቀውን ጌታ ይዤ እንዴት እንደዚህ ውሃ እጠማለሁ እራባለሁ መና ወርዶ የሚመገበውን ጌታ ይዤ ብላ ምርር ብላ ለቀሰች ይላል ድንግል ማርያም። የምናስበው ይህን ነው ወገኖች፣ እናስበው ይህን ነው። ስደቷን ስናስብ ይህን ነው የምንረዳው። ይሄ ነው ሊገባን የሚገባው። እርግጥ ነው ዛሬም ወገኖቼ መሪር እንባ እንድናነባ የሚያደርገን በርካታ ጉዳይ አለብን። የራሳችን ጉዳይ፣ የቤተሰባችን ጉዳይ፣ የሀገራችን ጉዳይ፣ የቤተ ክርስቲያናችን ጉዳይ፣ የምዕመናኑ ጉዳይ፣ የዓለም ጉዳይ፣ የሰው ልጆች ሁሉ ጉዳይ አለብን። ልብ ያለው ሰው፣ አይነ ልቡና የሰጠው ሰው፣ በምድር ላይ የሚሆነው ነገር ሁሉ የሚመለከት ሰው ስለ ቤተ ክርስቲያን፣ ስለ ምዕመናን፣ ስለ ክርስቲያኖች በሰዎች ላይ ስለሚሆነው ነገር ሁሉ አይቶ ዝም አይልም። መሪር እንባን አንብቶ ከእግዚአብሔር ምላሽ ይጠብቃል እንጂ። ላስታውሳችሁ መርዶክዮስ የተባለው ሰው፣ አስቴር የተባለችዋ ሴት፣ የነነዌ ሰዎች በሐዘን ሆነው ወደ እግዚአብሔር ቀረቡ። በመሪር እንባ ሆነው ወደ እግዚአብሔር ቀረቡ። እግዚአብሔር መሪር የሆነው እንባቸውን አብሶላቸው ራሳቸውንም ሀገራቸውንም
ሕዝባቸውንም ከጥፋት ማዳን ችለዋል። ዛሬም ወገኖቼ በመሪር ሐዘን ሆነን በልቅሶና በዋይታ ሆናችሁ ወደ እኔ ተመለሱ ብሎ አምላካችን እግዚአብሔር እንደነገረን በቤተ ክርስቲያን ስለሚሆነው፣ በምዕመናን ላይ ስለሚሆነው፣ በምድር ላይ ስለሚሆነው፣ በሰው ልጆች ላይ ስለሚሆነው ሰው በሰው ላይ ተጨካክሏልና አድነን እግዚኦ እስመ ኀልቀ ኄር እንዳለው በአምላክ ቅዱስ ዳዊት ደግ ሰው፣ መልካም ሰው፣ ቅን ሰው ምድር ላይ እየታጣ ነውና እግዚአብሔር በመሪር እንባ ውስጥ ያሉትን ሰዎች እንዲያስባቸው ወደ እግዚአብሔር መጸለይ ማልቀስና ማልባት ይገባል። ወደ እሱ ከተመለስን በሐዘን በልቅሶ ሆነን ወደ እሱ ከተመለስን የሐዘኑን ጊዜ አሳልፎ የሰላሙንና የደስታውን ጊዜ እግዚአብሔር ማምጣት ይችላል። አይችልም ወገኖች? ይችላል። ስለዚህ ዛሬ በዚህ ወቅት በዚህ ጊዜ እመቤታችን ድንግል ማርያም ልጇን ይዛ በምትሰደድበት ሰዓት ሰዎች ጨክነውባት፣ ሰይጣን የሰው ልብ አስጨክኖባት ብዙ መሪር እንባ እንዳነባች ብዙ እንዳዘነች የምንረዳበት የምንገነዘብበት ነው። እኛም ሌላ ቢቀር ስለ ራሳችን ኃጢአት ስለ ራሳችን በደል አዝነን ተክዘን የሚያዝኑ ብፁዓን ናቸው ይጽናናሉና ብሏልና መጽናናት ከአምላካችን ከእግዚአብሔር እንዲሆንልን ወደ እሱ የምንመለስበት ዘመንና ጊዜ እንዲሆን ያስፈልጋልና እግዚአብሔር አምላካችን ሁላችንም ወደ እሱ ይመልሰን። መሪርን እንባ አምላካችን እግዚአብሔር በመሪር እንባ ውስጥ ያሉትን በቸርነቱ ያሰባቸው፣ በመረረ ሐዘን ውስጥ ያሉትን በምሕረቱ ያሰባቸው፣ በከፋ ሕይወት ውስጥ ያሉትን እግዚአብሔር ያሰባቸው። የድንግል ማርያም አማላጅነት የቅዱሳን ረድኤትና በረከት በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር አሜን። ለመከረን ላስተማረን ለአባቶቻችን አምላክ ለልዑል እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ለአባታችንም ቃሎትን ያሰማልን፣ ቃሎትን ያሰማ